እኔ በጸሎት ነው የምደግፈው። እሱም ከማንም በላይ ወላዲት አምላክን ይጠራል፣ እሷ ትደግፈዋለች። ማርያም 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 እና አድዬ በርትዕ ብጣዕሚ ጅግና ኢኻ ዝወደይ። ሰላም ጤና ይስጥልን የኢትዮ ኢንፎ ሚዲያ ተከታታዮች እንደምናላችሁ። እንግዲህ አዶናይ ትላንትና ዕለት መታሰሩ ታውቋል። የታሰረውም ደግሞ ከቲክቶክ ክሬቲቭ አዋርድ ጋር በተገናኘ መሆኑንም ፌዴራል ፖሊስ ባወጣው መረጃ ማለት ነው። አሁን የቢቢሲ ትግርኛ ክፍል ከእናቱ ጋር ያደረገው ቆይታ አለ። እናትየው ስለ ልጃቸው የተናገሩትንና ያሉትን ነው ይዘንላቸው የቀረብ ነው። እናትየው እንግዲህ ሲጠየቁ መጀመሪያ ላይ ያሉት ነገር ምንድን ነው? ያው ዜናውን እንዴት እንደሰሙ ነው። ዜናውን የሰማሁት በሶሻል ሚዲያ ነው እና ስሰማ መጀመሪያ አላመንኩም ነበረ። ከዛም ውሸት መስሎኝም ነበር። ደጋግሜ ለማረጋገጥ እየሞከርኩ ነበር። ከአንድ ሰዓት በኋላ በፖሊስ የወጣውን መረጃ ሳይ እና አመንኩኝና ትክክለኛነቱን ስሰማ ነው ከዛ የተሰማኝ ነገር ብዙም የለም። አዶናይ የህዝብ ልጅ ነው፣ ኢትዮጵያዊ ነው፣ ንጹህ ኢትዮጵያዊ ነው እና ውስጤ እንደ እናት ይፈራል፣ ግን ምንም አይሆንም ህግ እስካለ ድረስ ብዬ አስባለሁ፣ አምናለሁ። በሱ ነው ምጽናናውና እንደ ህዝብ ነው፣ እንደ ማንኛውም ህዝብ ነው። ሶሻል ሚዲያ ላይ ነው የሰማሁት ብለዋል። በተረፈ ደግሞ ሌላ ከእሱ ጋር በተያያዘ የሰማው ጊዜ እንዴ ምን ሆኖ ነው፣ ምን በደለ፣ ምን አደረገ የሚሉ ሀሳቦች በጭንቅላቴ ተመላልሰውብኝ ነበረ። ጥያቄም ሆኖብኝ ነበረ። ልጁ ቆንጆና መልካም ነገር ብቻ የሚያደርግ ልጅ ነው። መበረታታት አለበት፣ መሸለም አለበት። ቃላት እየሰነጠቁ አንዳንድ ነገሮች ስሰማ በጣም ያሳዝነኛል እኔን። ግን አዶናይ ፈጣን ነው። ፍጥነቱ ደግሞ ከእውቀት ጋር ነው። ከእውቀት ጋር ተደጋግፎ የሚሄድ ልጅ ነው። ከብዙ ጊዜ ረፍት አጥቶ የሚያምር መልኩ ጠንካራነቱን እያሳየ የሚሄድ ልጅ ነው። በምቾት ዓለም ያለውን ኑሮ አልፈልግም ብሎ ጥንካሬውን እያሳየ ያለ ስለሆነ እኔ እኮራበታለሁ። በጣም ነው የምኮራበት። ምክንያቱም ጠንካራነቱን ነው የሚያሳየኝ፣ ስንፍናን አያሳየኝም አዶናይ ብሏል እናቱ። ጎብዙ፣ መጥፎ ሱስ ያላችሁ ሱስ አቁሙ፣ ጠንክራችሁ ስሩ፣ ሰርታችሁ ተለወጡ፣ ከእንግዲህ መለመን ነውር ነው እያለ ያስረዳል፣ ያስተምራል እና ስደትንም አያበረታታም ብለው እንደውም እንዲመቸው በስደት ሌሎች ትንንሽ ወንድሞችም እህቶችም እንዲወስድ ነበረ እቅድ የነበረኝ ብለዋል እና ወደ ስደት ያሰብኩትን ነገር አዶናይ ወደ ኢትዮጵያ መጥቶ በተቃራኒው ለወጠብኝ። መጥቶ ሰላምን ሲሰብክ እኔም አልጠበቅኩም ነበር እና እዛ ሆኖ ብዙ ነገር ይረዳኛል ብዬ አስቤ ነበር። ግን አሁን እሱ ስደትንም አያበረታታም። እዚህም መጥቶ ሀገሩ መቀመጥና ሀገሩን ማገዝ ነው የሚፈልገው። ኢትዮጵያውያን በሙሉ እረዳለሁ ብሎ መምጣቱን እኔንም አስደስቶኛል እንደ ወላጅ ብለዋል። እግዚአብሔር የሰጠህን ስጦታ ነው ደግሞ የምትሰራበት ያሉት እናቱ እንግዲህ ሁላችንም ዶክተር፣ ኢንጂነር፣ ሙዚቀኛ፣ ስፖርተኛ ልጆቻችን እንዲሆኑ እንመኛለን እና ከልጆቼ ሁሉ ደግሞ ቢልልኝ ዶክተር፣ ኢንጂነር እንዲሆኑ ብዙ እንመርጣለን። እሱ ግን የራሱ የሆነ ፈጠራ አምጥቶ በማህበራዊ ሚዲያ ተሳትፎ የወደቁትን ሲያነሳ፣ የሰነፉትን ሲመክር ሳየው ደስ ይለኛል። በእውነት ለኢትዮጵያ ሕዝብ መስዋዕት የሚሆን ልጅ ነው ብለዋል የአዶናይ እናት። ስደት ይቁም ይላል። ልጆቻችን ሊቢያ የሚሰደዱት ስራ ስለሌለ ነው። በሀገራችንና ወርደህ ዝቅ ብለህ መሬት ቆፍረህ የምትበላበት ሀገር አለ እያለ ያበረታታል ብለዋል የአዶናይ እናትና አዶናይ ጥፋቱ ምንም አይታየኝም፣ ያጠፋው ነገርም የለም ያሉት የአዶናይ እናት አዶናይ ሲሸለም እንደ ማንኛውም ኢትዮጵያዊ ትግራዋይ ነው ደስ ያለኝ። ለሽልማቱ አዶናይ ለፍቷል፣ ለህዝብ ድምፅ ሆኗል፣ ለሴቶች ፍቅር አስተምሯል፣ እንዳይወድቁ እንዲነሱ መክሯቸዋል። እኔን እንደ አንዲት ትግራዋይ አንስቶኛል ብለዋል በስሜት በመሞላት እያለቀሱና በውስጤ ብዙ ነገር አለ። እኔን እሱ ሲመክረኝ በጣም ጠንካራ ያደረገኝ እሱ ነው። ልወድቅ ልና ደግሜ ደግሞ እነሳለሁ።
እና ጋዜጠኛው ምን ብሎ ጠይቃቸው መጨረሻ አካባቢ መቀሌ ሆነው ነው የሰሙት ይሄንን መታሰሩን። እሱ ደግሞ የታሰረው አዲስ አበባ ነው እና መሄድ አስበዋል ወይ ብሎ ጠይቋቸዋል። የአዶናይ እናትም ሲመልሱ የሚሄደው ራሴን ለማረጋጋት ነው እንጂ መንግስት የያዘውን ጉዳይ ስለሆነ መንግስት ምላሽ ይሰጠዋል ብዬ አምናለሁ። እኔ ሄጄ የምፈጥረው ምንም ነገር የለም። እኔ በጸሎት ነው የምደግፈው። እሱም ከማንም በላይ ወላዲት አምላክን ይጠራል፣ እሷ ትደግፈዋለች። ማርያም 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 እሷ ትደግፈዋለች ብዬ አምናለሁ። ከኔ በላይ እሱ ለእግዚአብሔር ቅርብ ነው ብዬም አምናለሁ ብለዋል። እና ጋዜጠኛው አዶናይ በልጅነቱ እንዴት ነበር ብሎ በእናት አንደበት እስቲ ግለጹልን ብሏቸው ነበር። መጨረሻ ላይ ወደኋላ ከተመለስኩ ስለ አዶናይ በጣም ሯጭ እንደነበር አስታውሰዋለሁ። በጣም ይሮጥ ነበር። ከእውቀት ጋር ነው ግን የሚሮጠው። በጣም አስተዋይ ነበር። ግን በቃ ወደፊት የሚሮጥ ልጅ ነበረ። ሁል ጊዜ ይሮጥ ነበር። ከአንደበቱ የሚወጡ ነገሮች ደግሞ ደስ ይሉኝ ነበር። 14 ዓመት እያለ እኔን የመከረኝን ሳስታውስ በጣም ነው የሚደንቀኝ። በ14 ዓመቱ ወላጅ እናቱን ይመክረኝ ነበረ። የእሱም ምክር ለእኔ ብርታቴ ነው። በጣም ነው መወደው። የበኩር ልጄ ነው ብለዋል። እና መጨረሻ ላይ ያው የተመቻ ዓለም ውስጥ እንዲኖር ልጄ የተመቻ ዓለም ውስጥ እንዲኖር እመኛለሁ። በዚህ ጊዜ ደግሞ ሰርቶ ተለውጦ ሮጦ ከስሩ ላሉ ሰላም ፈጥሮ እንዲኖርልኝ እፈልጋለሁ ብለው ለልጃቸው መጨረሻ ላይ ደግሞ መልእክት አስተላልፏል። እና አዱዬ በርትዕ ብጣዕሚ ጅግና ኢኻ ዝወደይ። አዱዬ በርታ፣ በጣም ጀግና ነህ ልጄ፣ ኮከቤ ነህ ለኔ ብለው መልካም ምኞታቸውን ገልጸዋል። እንግዲህ የእናት ጭንቀት ግልጽ ነው የሚታወቅ ነውና እንግዲህ አዶናይም ከአዶናይ ጋር የታሰሩ በሙሉ በዚህ በቲክቶክ ጉዳይ የታሰሩ በሙሉ እግዚአብሔር ወደ ቤታቸው እንዲያደርሳቸው በሰላም እንዲመለሱ እናቶቻቸው እቅፍ ቤተሰቦቻቸው እቅፍ እንዲገቡ እንመኛለን። አላግባብ ስለሆነና ያንን ለማለት ነው። እንግዲህ ስላዳመጫችሁ እናመሰግናለን። ሌላ መልእክት ደግሞ ወይ አፕዴት ካለ እሱን ይዘንላችሁ የምንመጣ ይሆናል ማለት ነው። መልካም ጊዜ ይሆንላችሁ።